ጤና ይስጥልን የገበያ ሚዲያ ተከታታዮቻችን እንደምን ቆይታችኋል? የመጋቢት 27 ቀን 2018 ዓ.ም ዕለታዊ ዜናዎቻችንን ይዘንላችሁ ቀርበናል። በያላችሁበት እንድትከታተሉን እንጋብዛችኋለን። በዜና ዘገባችን ላይ ከሀገር ውስጥ እንዲሁም ከውጭ ያገኘናቸውን አዳዲስ መረጃዎች አካተናል። እንዲሁም ስፖርታዊ መረጃዎችም ይገኛሉ። የዜና ዘገባችንን ስፖንሰር ያደረገልን የሮሃ ፎሬክስ ቢሮ ነው። በዜና ዘገባ ማብቂያችን ላይ የዕለቱን የሮሃ ፎሬክስ ቢሮ የውጭ ምንዛሬ ተመን የምናሳውቃችሁ ይሆናል። አርዕስቶችን በማስቀደም ጀምራለን። የኢትዮጵያ ምግብና መድኃኒት ባለስልጣን የጥራት ደህንነታቸውን ያልጠበቁ እንዲሁም መስፈርቶችን ያላሟሉ የምግብ ዘይት፣ ጨውና ሌሎች ምርቶችን ይፋ አድርጓል። ይፋ የተደረጉት ምርቶችን ዝርዝርና ከባለስልጣኑ የተላለፈውን ጥብቅ ማሳሰቢያ በዝርዝር ይዘነዋል፣ የምትሰሙት ይሆናል። ከውጪ ከትናንት በስቲያ በኢራን ተመቶ በወደቀው የአሜሪካ ተዋጊ ጄት ውስጥ የነበረውና በኢራንና አሜሪካ ሲፈለግ የቆየው የአየር ኃይል አባል መገኘቱን ፕሬዚዳንት ዶናልድ ትራምፕ አስታውቀዋል። ፕሬዚዳንቱ አክለውም በአሜሪካ ታሪክ ውስጥ እጅግ ድፍረት የተሞላበትን ፍለጋና የማዳን ዘመቻ ተካሂዷል ሲሉ ተናግረዋል። ሙሉ መረጃውን እናጋራቸዋለን። የተባበሩት አረብ ኤምሬትስ ከኢራን የተወነጨፉ በርካታ ባላስቲክ ሚሳኤሎችና ሰው አልባ አውሮፕላኖችን መጥለፏን አስታውቃለች። በዝርዝር ተሰሙታላችሁ። ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ወሽመጥ እስከ ሰኞ ድረስ ክፍት ካልተደረገ በኢራን ላይ ሲኦል ይዘንባል ሲሉ መናገራቸውን ተከትሎ አዳዲስና አነጋጋሪ መረጃዎች እየወጡ ይገኛሉ። የፕሬዚዳንቱን ንግግር አስመልክቶም በኢራን በኩል ምላሽ ተሰጥቷል። ከመረጃዎቻችን መካከል ይገኛል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ከዕለቱ ዜና ዘገባዎቻችን ጋር አብራችሁን እንድትቆዩ እንጋብዛችኋለን። በዝርዝር ወደምንመለከታቸው እናልፋለን። ታላቅ የበዓል ቅናሽ ከጎልደን ፓላስ ሪል ስቴት በመሃል ከተማ በ22 ከጎላጎል ፊት ለፊት ባለ 1 መኝታ በ451 ሺህ ብር፣ ባለ 2 መኝታ በ645 ሺህ ብር፣ ባለ 3 መኝታ በ866 ሺህ ብር ቅድመ ክፍያ ከ86 ካሬ እስከ 165 የካሬ አማራጮች 50% የባንክ ብድር አመቻችተን ለሽያጭ አቅርበንልዎታል። ምን ይሄ ብቻ! በሰሚት 72 100% የተጠናቀቁ ካርታ ያላቸው ባለ 2 እና ባለ 3 መኝታ ቤቶችን ከ20% ቅድመ ክፍያ ጀምሮ የቤተውን ቁልፍ ተረክበው በደስታ መኖር ይጀምሩ ስንለው ኩራት ይሰማናል። አፓርትመንቶቻችን በውስጡ ዘመናዊ ጅምና ስፋ፣ ሰፋፊ ሊፍቶች፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጀር ጋር፣ የከርሰ ምድር ውሃ፣ አውቶማቲክ ጄኔሬተር፣ ሲሲቲቪ ካሜራ የመሳሰሉትን አካቷል። ልብ ይበሉ፣ ይህ እድል ለተወሰኑ ቤቶችና ቀናት መሆኑን አይዘንጉ። ለበለጠ መረጃ በ0968 99 44 27 ይደውሉልን። ጎልደን ፓላስ ሪል ስቴት። ባለስልጣኑ መስፈርት የማያሟሉ ያልተመዘገቡ እንዲሁም ጥራትና ደህንነታቸው ያልተረጋገጡ ምርቶችን ይፋ አደረገ። የኢትዮጵያ ምግብና መድኃኒት ባለስልጣን በአዲስ አበባ ሁሉም ክፍለ ከተሞችና በአዲስ አበባ ዙሪያ በሚገኙ ከተሞች ማለትም አዳማ፣ ቢሾፍቱ፣ ዱከም፣ ሰበታ፣ ቡራዩ፣ ሱሉልታ፣ ለገጣፎ እና ገላን በሚገኙ 570 የንግድ ተቋማት ላይ ባደረገው ፍተሻ አስገዳጅ የጥራትና የገላጭ ጽሑፍ መስፈርቶችን ያላሟሉ ህገወጥ ምርቶች በገበያ ላይ መገኘታቸውን ገልጿል። ከነዚህ መካከል ሰይፋ፣ ቲና፣ እሙሹ፣ ቃሊ፣ አዮዲን፣ እኑ፣ አራዳ ንጉስን ጨምሮ 32 አይነት የገበታ ጨው ምርቶች፣ ምስራቅ ፀሐይ፣ ቃል፣ አፍራን፣ ኒያ፣ ሪሃን ጨምሮ 19 አይነት የምግብ ዘይት ምርቶችን፣ የለውዝ ቅቤ፣ ማር፣ የከረሜላ ምርቶች ጥራትና ደህንነታቸውን ያልጠበቁ እንዲሁም መስፈርት የማያሟሉ በመሆኑ ህብረተሰቡ እንዳይጠቀም አሳስበዋል። በተጨማሪም ህብረተሰቡ መሰል ምርቶችን ሲገዛ በምርቶቹ ላይ በግልጽ የሚታይ ገላጭ የአምራች ድርጅት ስምና ሙሉ አድራሻ፣ የምርቱ የወል ስም፣ የምርቱ ክብደት፣ የተመረተበትና የሚያበቃበት ቀን፣ መለያ ቁጥር፣ ችግር ቢገኝ ምርቱ ተለይቶ የሚታወቅበት መለያ እንዲሁም አስገዳጅ የጥራት ደረጃ ምልክቶችን በትኩረት እንዲመለከትም አሳስበዋል። የግዢ ጥሰት የሚፈጽም የመንግስት ተሿሚ በማንኛውም ተቋም እንዳይመደብ የሚደነግግ ረቂቅ መመሪያ ተዘጋጀ። በማንኛውም የመንግስት መስሪያ ቤት የተሾመ ወይም የተመደበ ግለሰብ ከግዢ አፈጻጸምና ንብረት አስተዳደር ጋር በተገናኘ ጥሰት ፈጽሞ ሲገኝ በማንኛውም መስሪያ ቤት እንደገና እንዳይመደብ የሚደነግግ ረቂቅ መመሪያ መዘጋጀቱን ገንዘብ ሚኒስቴር ገልጿል። ረቂቅ መመሪያው የፌዴራል መንግስት ግዢና ንብረት አስተዳደር አዋጅ ቁጥር 1333/2016 ለማስፈጸም የተዘጋጀ መሆኑንና
በአዋጁ አንቀጽ 86 ንዑስ አንቀጽ 3 እና አንቀጽ 87 ንዑስ አንቀጽ 2 መሰረት በማንኛውም የመንግስት መስሪያ ቤት የተሾመ ወይም የተመደበ ግለሰብ በግዢ አፈጻጸምና በንብረት አስተዳደር ጥሰቶች ከፈጸመ አስተዳደራዊ ጥፋት ሆኖ እንደሚቆጠር ተጠቅሷል። በዚህም የግዢና ንብረት ሰነዶችን አደራጅቶ በአሰራር ስርዓቱ መሰረት አለመያዝ፣ በመንግስት ግዢና ንብረት ባለስልጣን የተሰጡ የግዢ አፈጻጸምና የንብረት አስተዳደር የኦዲት ግኝቶች መሰረት በተቀመጠው የጊዜ ገደብ ውስጥ የማስተካከያ እርምጃዎችን አለመውሰድ ወይም እርምጃ መወሰዱን አለማረጋገጥ፣ የቦርዱን ትዕዛዝ ወይም ውሳኔ አለመፈጸም ሌሎች ጥፋቶች እንደሆኑ ተመላክቷል። በረቂቅ መመሪያው መሰረት ለስራው የተመደበ ሰው ወይም ተሿሚ ኃላፊነቱን በአግባቡ ካልተወጣ አስተዳደራዊ ቅጣቱ የመጀመሪያ ደረጃ የጽሁፍ ማስጠንቀቂያ ሲሆን ከዚያም ከ5,000 እስከ 10,000 ብር የሚደርስ የገንዘብ ቅጣት እንደሚሸጋገርና በተደጋጋሚ ከማስጠንቀቂያ እስከ ገንዘብ ቅጣት ተፈጽሞ ከድርጊቱ ካልታረመ በትሬዠሪና በመንግስት ሂሳብ መምሪያ በኩል ክፍያ እንዳይፈጸም እስከ ማድረግ እንደሚደርስም ተጠቅሷል። በተጨማሪም በማንኛውም የመንግስት መስሪያ ቤት የተመደበ ግለሰብ ከኃላፊነት እንዲነሳ ጥያቄ ሊቀርብበት እንደሚችል፣ ይህም የሚሆነው በእያንዳንዱ ጥፋት በተናጠል ከ3 ጊዜ በላይ ቅጣት የሚጣልበት ሲሆን በአንድ ወር ጊዜ ውስጥ ከኃላፊነቱ እንዲያነሳው የገንዘብ ሚኒስትሩ ሲጠይቅ ለሲቪል ሰርቪስ ኮሚሽን እንደሚያሳውቅ በረቂቅ መመሪያው ተካቷል። በመሆኑም በተጠቀሱት አግባብ መሰረት ከኃላፊነቱ የተነሳ ግለሰብ በማንኛውም የመንግስት መስሪያ ቤት ውስጥ በኃላፊነት እንደገና ተመድቦ እንዳይሰራ በሲቪል ሰርቪስ ኮሚሽን በኩል ውሳኔ እንዲተላለፍ እንደሚደረግ በመመሪያው የተደነገገ ሲሆን በረቂቅ መመሪያው ላይ ከፌዴራል መንግስት ተቋማት ጋር ውይይት እየተደረገበት መሆኑን ሪፖርተር ጋዜጣ በዘገባው አስነብቧል። ከውጪ በኢራን ተመቶ የወደቀውን የአሜሪካ ተዋጊ ጄት ውስጥ የነበረው የአየር ኃይል አባል መገኘቱን ፕሬዝዳንት ዶናልድ ትራምፕ አስታወቁ። አርብ ዕለት በደቡባዊ ኢራን ተመቶ የወደቀውን የአሜሪካ ኤፍ-15 ኤስትራይክ ኤገል ተዋጊ ጄት ኢራን ግዛት ውስጥ ከተመታ በኋላ ሁለቱም ሀገራት አብራሪዎቹን ሲያድኑ እንደነበር የሚታወስ ሲሆን በተዋጊ ጄት ውስጥ የነበረው የአየር ኃይል አባል መገኘቱን ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። ፕሬዝዳንቱ ዛሬ በትሩዝ ማህበራዊ ሚዲያ ገጻቸው ፈሩት ጽሁፍ አግኝተነዋል ሲሉ ሁለተኛውን አብራሪ መታደግ መቻሉን አስታውቀዋል። ጠፍቶ የነበረው የአየር ኃይል ባልደረባ ጉዳት ቢደርስበትም በጥሩ ሁኔታ ላይ እንደሚገኝ ገልጸው ላለፉት በርካታ ሰዓታት የአሜሪካ ሰራዊት በአሜሪካ ታሪክ ውስጥ እጅግ ድፍረት የተሞላበትን የፍለጋና የማዳን ዘመቻ አካሂዷልም ብለዋል። ትራምፕ በዚህ ልጥፋቸው እስካሁን ድረስ ካስተዳደራቸው ይፋዊ ማረጋገጫ ስላልተሰጠበት የመጀመሪያው አብራሪ አንስተው የመጀመሪያውን ጀግና አብራሪ መታደግ ስለመቻሉ ማረጋገጫ ያልተሰጠው ሁለተኛውን የመታደግ ዘመቻ እንዳይበላሽ በሚል እንደሆነም አስረድተዋል። አሜሪካ መታደግ የቻለችው አብራሪዋ በኢራን ባለስልጣናትም ፍለጋ ሲካሄድ እንደነበር የሚታወስ ሲሆን የኢራን ጦር አሜሪካዊውን ወታደር ለያዘ ሰው ከ$66,000 በላይ ሽልማት ማዘጋጀቱን አስታውቆ እንደነበር አይዘነጋም። የተባበሩት አረብ ኤምሬትስ ከኢራን የተወነጨፉ 23 ባላስቲክ ሚሳኤሎችና 56 ሰው አልባ አውሮፕላኖችን ጠለፈች። የተባበሩት አረብ ኤምሬትስ የአየር መከላከያ ኃይል ከኢራን ግዛት የተተኮሱ 23 ባላስቲክ ሚሳኤሎችና 56 ሰው አልባ አውሮፕላኖችን ወይም ድሮኖችን ማክሸፉን የሀገሪቱ መከላከያ ሚኒስቴር ትላንት ባወጣው መግለጫ አስታውቋል። ሚኒስቴሩ እንዳለው ከሆነ ጥቃቱ የተሰነዘረው ባለፉት 24 ሰዓታት ውስጥ ሲሆን የአየር መከላከያ ስርዓቱ ኢላማዎቹን ወደ ሀገሪቱ የአየር ክልል ከመግባታቸው በፊት መቶ መጣሉን አረጋግጧል። ከጥቃቱ ጋር በተያያዘ በዱባይ የኢንተርኔት ሲቲ አካባቢ በሚገኝ አንድ ህንፃ ላይ በሚሳኤል ፍንጣሪዎች መጠነኛ ጉዳት ቢደርስም በጥቃቱ የሰው ህይወት ላይ ደረሰ አዲስ ጉዳት አለመኖሩ ተገልጿል። እንደ መከላከያ ሚኒስቴሩ መረጃ ከየካቲት 21 ቀን 2018 ዓ.ም ጀምሮ ከኢራን የሚሰነዘሩ ጥቃቶች ከተቀሰቀሱ ወዲህ የኤምሬትስ ጦር በአጠቃላይ 498 ባላስቲክ ሚሳኤሎችን፣ 23 የክሩዝ ሚሳኤሎችን እና 2141 ድሮኖችን መቶ መጣሉን ዘናሽናል ዘግቧል። እስካሁን ባለው ስሌትም በጥቃቶቹ ሳቢያ የሁለት ኤምሬትስ መከላከያ ሰራዊት አባላት፣ የአንድ ሞሮካዊ የሲቪል ኮንትራክተር እንዲሁም የ10 ሲቪሎች ህይወት እንዳለፈ ተነግሯል። በተጨማሪም ኢትዮጵያውያንን ጨምሮ የተለያዩ ሀገራት ዜግነት ያላቸው 217 ሰዎች ቀላልና ከባድ የአካል ጉዳት ደርሶባቸዋልም ተብሏል። ሚኒስትሩ በመግለጫው ማጠቃለያ ላይ የሀገሪቱን ሉዓላዊነትና ደህንነት ለማስጠበቅ እንዲሁም የሚሰነዘሩ ጥቃቶችን ለመመከት ሰራዊቱ በከፍተኛ የንቃት ደረጃ ላይ እንደሚገኝ አረጋግጧል።
ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ወሽመጥ እስከ ሰኞ ድረስ ክፍት ካልተደረገ በኢራን ላይ ሲኦል ይዘንባል አሉ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ኢራን እስከ ነገ ሰኞ መጋቢት 28 ቀን 2018 ዓ.ም ድረስ የሆርሙዝ ወሽመጥን ካልከፈተች ወይም ስምምነት ላይ ካልደረሰች በሀገሪቱ ላይ ሲኦል ይዘንባል ሲሉ ጠንካራ ማስጠንቀቂያ አስተላልፈዋል። ፕሬዚዳንቱ ይህንን የ48 ሰዓታት የመጨረሻ ማስጠንቀቂያ የሰጡት በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት ሲሆን ቀደም ሲል ለ10 ቀናት ተራዝሞ የነበረውን የጊዜ ገደብ ማክሰሚያው መቃረቡንም አክለው አሳስበዋል። ትራምፕ በዚሁ መልእክታቸው ለኢራን ስምምነት እንድታደርግ ወይም የሆርሙዝ ወሽመጥን እንድትከፍት የ10 ቀናት ጊዜ ሰጥቻት የነበረ መሆኑ ይታወሳል ብለው አሁን ግን ጊዜው ያበቃ በመሆኑ በእነሱ ላይ ሲኦል ከመውረዱ በፊት 48 ሰዓታት ብቻ ቀርተዋል ብለዋል። ፕሬዚዳንቱ አክለውም ኢራን የቀረበላትን ጥሪ ውድቅ ካደረገች አሜሪካ የኢራንን የኃይል ማመንጫዎች፣ የነዳጅ ጉድጓዶችና የውሃ ማጣሪያ ጣቢያዎችን ኢላማ እንደምታደርግ ቀደም ሲል ዝተዋል። የሆርሙዝ ወሽመጥ በዓለም አቀፍ የነዳጅ ንግድ ላይ ቁልፍ ስፍራ ያለው ሲሆን ኢራን መንገዱን መዝጋቷን ተከትሎ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥ መፈጠሩ ይታወቃል። ይህ የትራምፕ ማስጠንቀቂያ የመጣው ደግሞ በሁለቱ ሀገራት መካከል ያለው ወታደራዊ ውጥረት እጅግ በበረታበት ወቅት መሆኑ ተነግሯል። በዚህም የኢራን ባለስልጣናት ማስጠንቀቂያውን ሞኝነት ነው ሲሉ ያጣጣሉት ሲሆን ማንኛውም ጥቃት ቢሰነዘርባቸው ተመሳሳይ አጸፋዊ እርምጃዎችን እንደሚወስዱ ገልጸዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ሀገራቸው ለሰላም ንግግር ዝግጁ ብትሆንም አሜሪካ የቀረበችው የ15 ነጥብ የሰላም እቅድ ግን ተቀባይነት የሌለውና ሚዛኑን ያልጠበቀ ነው ሲሉ መተቸታቸውን አልጀዚራ ዘግቧል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለቱ ዜና ዘገባዎቻችንን በመከታተል ላይ ትገኛላችሁ። ወደ መጨረሻው ከውጭ ወዳገኘነው መረጃችን እንሸጋገራለን። ሩሲያ በኢራን ከሚገኘው የቡሻህር የኒውክለር ኃይል ማመንጫ ጣቢያ 198 ሰራተኞቿን አስወጣች። ሩሲያ በኢራን ከሚገኘው የቡሻህር የኒውክለር ኃይል ማመንጫ ጣቢያ የሚገኙ መሰረተ ልማቶች ኢላማ በመደረጋቸው 198 ሰራተኞቿን ማስወጣቷን አስታውቃለች። የሩሲያ ብሔራዊ የኒውክለር ኮርፖሬሽን ሮሳቶም ባለሙያዎቹን ለማስወጣት የወሰነው በእስራኤልና በአሜሪካ የሚመራው ጥቃት በጣቢያው አካባቢ የሚገኙ መሰረተ ልማቶችን ኢላማ ማድረጉን ተከትሎ ለሰራተኞች ደህንነት ሲባል መሆኑን ገልጿል። ከዚህ ቀደም በተሰነዘረው አስደንጋጭ ጥቃት አንድ የኢራን ዜግነት ያለው የጥበቃ ሰራተኛ መገደሉ የተረጋገጠ ሲሆን በጣቢያው አቅራቢያ ባሉ ህንፃዎች ላይም መጠነኛ ጉዳት ደርሷል። ከጣቢያው የወጡት 198 ሰራተኞች በየብስ ትራንስፖርት ወደ አርሜኒያ ድንበር የተጓዙ ሲሆን ከዚያም ወደ ሩሲያ እንደሚመለሱ ታውቋል። በሌላ በኩል የሮሳቶም ዋና ዳይሬክተር አሌክሲ ሊካቼቭ በበኩላቸው አሁን ላይ በጣቢያው ዙሪያ ያለው ሁኔታ እጅግ አስከፊ ወደሆነ ደረጃ እየተቀየረ መሆኑን አስረድተዋል። ሆኖም ጣቢያው ስራውን እንዳያቆም ጥቂት ቁጥር ያላቸው ፈቃደኛ ባለሙያዎች እዚያው መቆየታቸው ተነግሯል። ዓለም አቀፉ የኒውክሌር ኃይል ኤጀንሲ በበኩሉ የኒውክሌር ጣቢያዎችን ኢላማ ያደረጉ ጥቃቶች ሊታረሙ የማይችሉ የጨረር አደጋ ሊያስከትሉ እንደሚችሉ በማሳሰብ ሁሉም ወገን ጥንቃቄ እንዲያደርግ ጥሪ አቅርበዋል። የተወደዳችሁ ተከታታዮቻችን የዕለቱ ዜና ዘገባዎቻችን ቀደም ሲል የተከታተላችሁትን ይመስላል። አሁን ደግሞ ወደ ዕለቱ ስፖርታዊ መረጃዎቻችን እንሸጋገራለን። ከስፖርታዊ መረጃዎቹ ጋር መኮንን አልማው ይጠብቃችኋል። አመሰግናለሁ ሄለን። እንደምን ዋላችሁ ውድ የገበያ ሚዲያ ቤተሰቦቻችን፣ መኮንን አልማው ነኝ። ስፖርታዊ ዘገባዎችን ይዤላችሁ ቀርብ ያለው። በቅድሚያም የሀገር ውስጥ መረጃዎችን እነሆም። በሲቢ የኢትዮጵያ ፕሪሚየር ሊግ በ25ኛ ሳምንት የሁለተኛ ቀን ጨዋታዎች ወላይታ ዲቻና ኢትዮጵያ ንግድ ባንክ 0-0 ሲለያዩ ሲዳማ ቡና፣ ቅዱስ ጊዮርጊስና ኢትዮጵያ ቡና አሸንፈዋል። ቅዱስ ጊዮርጊስ ከሀዲያ ሆሳዕና ጋር ያደረገውን የሊግ መርሃ ግብር 2-1 በሆነ ውጤት ማሸነፍ ችሏል። የፈረሰኞቹን የማሸነፊያ ግቦች የአብስራ ተስፋዬና ፉአድ አብደላ ሲያስቆጥሩ ለሀዲያ ሆሳዕና የአብስራ ጉሳኤ በራሱ መረብ ላይ አሳርፏል። በዚሁ የሲቢ የኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት መርሃ ግብር ወላይታ ዲቻ ከኢትዮጵያ ንግድ ባንክ ጋር 0-0 ተለያይተዋል። ኢትዮጵያ ቡና በበኩሉ ከኢትዮጵያ መድን ጋር ያደረገውን የሊግ መርሃ ግብር 1-0 በሆነ
በሆነ ውጤት ማሸነፍ ችሏል። ቢኒያም ጌታቸው ቡናማዎቹን አሸናፊ ያደረገች ብቸኛ ግብ ከመረብ ማሳረፍ ችሏል። ሲዳማ ቡና በበኩሉ መሪነቱን አጠናክሯል። ሲዳማ ቡና መቀለ ሰባ እንደርታን 1-0 በሆነ ውጤት አሸንፏል። የሲዳማ ቡናን የማሸነፊያ ግብ አቤል ያለው ማስቆጠር ችሏል። የሊጉ ኮከብ ግባግቢ አቤል ያለው በውድድር ዓመቱ ያስቆጠረውን የሊግ ግብ ብዛት 11 አድርሷል። ሲዳማ ቡና አሁን ላይ በ48 ነጥቦች ሊጉን እየመራ ነው። በ25ኛ ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ የመጨረሻ ቀን ሁለት ጨዋታዎች ዛሬ ይደረጋሉ። ቀን 9 ሰዓት ላይ አዳማ ከተማ ከነገሌ አርሲ፣ 10 ሰዓት ላይ ደግሞ ሐዋሳ ከተማ ከወልዋሎ አዲግራት ዩኒቨርሲቲ ይጫወታሉ። ሊቨርፑል፣ አርሰናልና ፖርት ቫሌ ከኤፍኤ ካፕ ውድድር ሲሰናበቱ ማንቸስተር ሲቲ፣ ቼልሲና ሳውዝሃምፕተን ግማሽ ፍጻሜውን ተቀላቅለዋል። በእንግሊዝ ኤፍኤ ካፕ የሩብ ፍጻሜ ጨዋታ ማንቸስተር ሲቲ ሊቨርፑልን 4-0 በሆነ ሰፊ ውጤት ማሸነፍ ችሏል። በጨዋታው ሃላንድ ሃትሪክ ሲሰራ ቀሪዋን የማንቸስተር ሲቲ የማሸነፊያ ግብ ደግሞ አንቶኒዮ ሴሜንዮ አስቆጥረዋል። ቀያዮቹ አሁን ላይ ከሻምፒዮንስ ሊጉ በስተቀር በሁሉም መድረክ ከዋንጫ ተፎካካሪነት ውጭ ሆነዋል። ሊቨርፑል በቀጣይ በሻምፒዮንስ ሊጉ ከፒኤስጂና በፕሪሚየር ሊጉ ደግሞ ከማንቸስተር ዩናይትድ ጋር የሚገጥም ይሆናል። በሌላ የእንግሊዝ ኤፍኤ ካፕ ሩብ ፍጻሜ ጨዋታ ቼልሲ የሊግ አንዱን ክለብ ፖርት ቫሌን 7-0 በሆነ ሰፊ ውጤት ማሸነፍ ችሏል። ለቼልሲ የማሸነፊያ ግቦችን ጃሪል ሃቶ፣ ጆዋ ፔድሮ፣ አዳራቢዮ፣ ሳንቶስ፣ እስቴባኦ፣ ጋርናቾና ጋብሪኤል በራሱ ላይ አስቆጥረዋል። ቼልሲ ከአራት ተከታታይ ሽንፈት በኋላ ነው ወደ ድል የተመለሰው። ሰማያዊዎቹ በቀጣይ መርሃ ግብሮች ከማንቸስተር ሲቲ፣ ከማንቸስተር ዩናይትድ እና ከብራይተን ጋር በተከታታይ ይጫወታሉ። የሰሜን ለንደኑ ክለብ አርሰናል በበኩሉ ከሳውዝሃምፕተን ጋር ያደረገውን የኤፍኤ ካፕ ሩብ ፍጻሜ ጨዋታ 2-1 ተሸንፏል። የሳውዝሃምፕተንን የማሸነፊያ ግብ ስቲዋርትና ቻርልስ ሲያስቆጥሩ ለአርሰናል ቪክቶሪ ኮሬሽ ተቀይሮ ገብቶ ከሽንፈት ያልታደገቻቸውን ግብ ከመረብ አሳርፈዋል። መድፈኞቹ በውድድር ዓመቱ 3 ዋንጫዎችን ለማሸነፍ የሚያደርጉት ጥረትም ሳይሳካ ቀርቷል። አርሰናል በ2 ሳምንት ውስጥ ብቻ ሁለቱንም የካፕ ዋንጫዎች ለማጣት ተገዷል። የአሰልጣኝ ሚካኤል አርቴታው አርሰናል በቀጣይ ለፕሪሚየር ሊግና ለሻምፒዮንስ ሊግ ዋንጫዎች ይፋለማል። በዚህም ማንቸስተር ሲቲ፣ ቼልሲና ሳውዝሃምፕተን ግማሽ ፍጻሜውን ሲቀላቀሉ አርሰናል፣ ሊቨርፑልና ፖርት ቫሌ ከውድድሩ ተሰናብተዋል። በዚሁ የእንግሊዝ ኤፍኤ ካፕ ውድድር አራተኛውን የግማሽ ፍጻሜ ተፋላሚ ክለብና ተሰናባቹን ለማወቅ በሚደረግ ጨዋታ ዛሬ አመሻሽ 12:30 ላይ ዌስትሃም ከሊድስ ዩናይትድ ይጫወታል። ሌሎች ትላንት የተደረጉ ትልልቅ የአውሮፓ ሊግ የጨዋታ ውጤቶችንና የዛሬ መርሃ ግብሮችን እንጠቁማቸው። በጣሊያን ሴሪያ ትላንትና በተደረገ ጨዋታ ሳሱሎ ካግላሪን 2-1 አሸንፏል። ፊዮሬንቲና ወደ ቬሮና አምርቶ 1-0 አሸንፎ ሲመለስ ላዚዮ ከፓርማ 1-1 ተለያይተዋል። በስፔን ላ ሊጋ ሪያል ሶሲዳድ ሌቫንቴን አስተናግዶ 2-0 ሲያሸንፍ፣ ማሎርካ ደግሞ ሪያል ማድሪድን 2-1 በሆነ ውጤት አሸንፏል። ሪያል ቤትስ ከስፓኞል 0-0 ሲለያዩ፣ ባርሴሎና ወደ አትሌቲኮ ማድሪድ አምርቶ 2-1 አሸንፎ ተመልሰዋል። በዚህም ባርሴሎና ላሊጋውን በ7 ነጥቦች ልዩነት እየመራ ይገኛል። የዛሬ መርሃ ግብሮች በጣሊያን ሴሪያ ኤ 10 ሰዓት ላይ ክሬሞንሴ ከቦሎኛ፣ 1 ሰዓት ላይ ፒሳ ከቶሪኖ፣ 3 ሰዓት ከ45 ላይ ኢንተር ሚላን ከሮማ ይጫወታሉ። በፈረንሳይ ሊጓን ዛሬ የሚደረጉ መርሃ ግብሮችን ስንመለከት 10 ሰዓት ላይ አንገርስ ከሊዮን፣ 12 ሰዓት ከ15 ላይ ሊሃቨር ከአግዥሬ፣ ሎረንት ከፓሪስ፣ ሜትዝ ከናንትስ ሲጫወቱ ምሽት 3 ሰዓት ከ45 ላይ ሞናኮ ከማርሴይ ይጫወታሉ። በስፔን ላ ሊጋ ዛሬ 9 ሰዓት ላይ ሄታፌ ከአትሌቲክ ቢልባኦ፣ 11 ሰዓት ከ15 ላይ ቫሌንሻ ከሴልታ ቪጎ፣ 1 ሰዓት ከ30 ላይ ኦቪዶ ከሴቪያ እንዲሁም ምሽት 4 ሰዓት ላይ አላቬስ ከኦሳሱና ይጫወታሉ። ሄለን የሰዓቱን የስፖርት ዜናዎችን በዚሁ ልቋጭ። አመሰግናለሁ። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን የዕለቱ ዜና ዘገባዎቻችንን እንዲሁም ስፖርታዊ መረጃዎቻችንን ቀደም ሲል ተከታትላችኋል። አሁን ደግሞ የዕለቱን የሮሃ ፎሬክስ ቢሮ የውጭ ምንዛሬ ተመን እናሳውቃችኋለን። አንድ አሜሪካን ዶላር በ177 ብር 55 ሳንቲም ሲገዛ በ181 ብር ከ10 ሳንቲም እየተሸጠ ይገኛል። ፓውንድ በ231 ብር ከ75 ሳንቲም ሲገዛ በ236 ብር ከ38 ሳንቲም እየተሸጠ ይገኛል። ዩሮ በ201 ብር ከ65 ሳንቲም ሲገዛ በ205 ብር ከ68 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ በ220 ብር ከ70 ሳንቲም ሲገዛ በ225 ብር ከ11 ሳንቲም እየተሸጠ ይገኛል። ድርሃም በ47 ብር ከ40 ሳንቲም ሲገዛ በ48 ብር ከ34 ሳንቲም እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ46 ብር ከ25 ሳንቲም ሲገዛ በ47 ብር ከ17 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን በ24 ብር ከ10 ሳንቲም ሲገዛ በ24 ብር ከ58 ሳንቲም እየተሸጠ ይገኛል። የካናዳ ዶላር በ122 ብር
ብር ከ49 ሳንቲም ሲገዛ በ124 ብር ከ93 ሳንቲም እየተሸጠ ይገኛል። የተወደዳችሁ ተከታታዮቻችን ከዜና ዘገባዎቻችን ጋር አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ገበያ ሚዲያን በመወዳጀት ቀሪ መረጃዎቻችንንም እንድትከታተሉ ጋበዝናችሁ። ሰናይ ዕለት ይሁንላችሁ። ታላቅ የበዓል ቅናሽ ከጎልደን ፓላስ ሪል ስቴት በመሃል ከተማ በ22 ከጎላጎል ፊት ለፊት ባለ 1 መኝታ በ451 ሺህ ብር፣ ባለ 2 መኝታ በ645 ሺህ ብር፣ ባለ 3 መኝታ በ866 ሺህ ብር ቅድመ ክፍያ ከ86 ካሬ እስከ 165 የካሬ አማራጮች 50% የባንክ ብድር አመቻችተን ለሽያጭ አቅርበንልዎታል። ምን ይሄ ብቻ! በሰሚት 72 100% የተጠናቀቁ ካርታ ያላቸው ባለ 2 እና ባለ 3 መኝታ ቤቶችን ከ20% ቅድመ ክፍያ ጀምሮ የቤተውን ቁልፍ ተረክበው በደስታ መኖር ይጀምሩ ስንለው ኩራት ይሰማናል። አፓርትመንቶቻችን በውስጡ ዘመናዊ ጅምና ስፋ፣ ሰፋፊ ሊፍቶች፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጀር ጋር፣ የከርሰ ምድር ውሃ፣ አውቶማቲክ ጄኔሬተር፣ ሲሲቲቪ ካሜራ የመሳሰሉትን አካቷል። ልብ ይበሉ፣ ይህ እድል ለተወሰኑ ቤቶችና ቀናት መሆኑን አይዘንጉ። ለበለጠ መረጃ በ0968 99 44 27 ይደውሉልን። ጎልደን ፓላስ ሪል ስቴት